ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ አንድ ነገር ይዤላችሁ መጥቻለሁ። እሱም እንግዲህ ለዩቲዩበር በጣም የሚያስፈልግ ነገር ነው። እውነት በተለይ አንድ ስልክ ለሚጠቀም ሰው በጣም ጠቃሚ ነው ብዬ አስባለሁ። በተለይ ለኔ ማለት ነው። እኔ በአንድ ስልክ ነበር የምጠቀመው ላይቭም በቃ እያንዳንዱ ነገር በአንድ ስልክ ነው የምጠቀመውና ስልኬ ካሁን ፈነዳ እያልኩ በቃ ስጋት ማለት ነው። ሙቀቱ በቃ እሳት ታውቃላችሁ፣ እግዚአብሔርን እሳት ጆሮዬ ላይ እንደዚህ ምናምን ማስጠጋት አልችልም በጭራሽ ማለት ነው። እና እንደዚህ ደግሞ አንዳንድ ሜሴጆች ምናምን ለመጻፍ ምናምን በቃ እዛው ነው ግትር የሚያደርገኝ ማለት ነው፣ ስታክ እያደረገ። ምክንያቱም ታቅሙ በላይ ስልኩ ስለሆነ ውስጥ ያለው ነገር ትንሽ አስቸግሮኝ ነበረ። እና ይሄንን ያየ ሰው ዛሬ ሰርፕራይዝ አደረጉኝ እላችኋለሁ። እንግዲህ ደስ ብሎኛል። በእርግጥ እኔ ለመግዛት ፍላጎቱ ነበረኝ፣ እገዛለሁ። ግን አሁን ላይ ፕሮግራም ስላልሆነ ለዛ ነው እንጂ ገዛ ነበረ። እና እንደዛ ነው እላችኋለሁ። ያው እንግዲህ አዲስ የተገዛውን ስልክ ላሳያችሁ። አዲስ ስጦታ ነው የመጣልኝ። እንግዲህ አዲስ ስልክ ነው እንደምታዩት አዲስ ስልክ ነው። ከነካርቱን ማለት ነው። አዲስ ሆነ ነው ማለት ነው። ነው እንደምታዩት እንግዲህ እንዳይሰበርብሽ ተብዬ ደግሞ የራሱ ከበር የምራሱ አልቀረም ታውቃላችሁ። በጣም ደስ ያለ አይነት የምራሱ አልቀረም ማለት ነው ሲገዛ። በእርግጥ ታውቃላችሁ ሰው በጨነቀው ጊዜና ደግሞ ባጣ ጊዜ የሆነ ሰው ሲደርስላችሁ ያለውን ስሜት ታውቁታላችሁ። እኔ በእርግጥ መግዛት አቅቶኝ አይደለም፣ ገዛለሁ። ግን አሁን ላይ ትንሽ መቆየት ስለፈለኩ ነው እንጂ እንደው በጣም ቆንጆ ስልክ ለዩቲዩብ የሚሆነኝ ስልክ እገዛለሁ ብዬ ነው ያሰብኩት። ምናልባት ወይን አይፎን ወይን ሌላ እንደዚህ በጣም ቆንጆ ስልክ እገዛለሁ ብዬ ነበር ያሰብኩት ማለት ነው። ያው እንግዲህ ስጦታ አይናቅም። እንግዲህ ተመጣለኝ ሌላ ተጨማሪም ያደርግልኛል፣ ለምገዛው በዙ እጠቀማለሁ ማለት ነው። ምናልባት ደግሞ ወደፊት ደግሞ እግዚአብሔር ካለ ወይም ደግሞ ዩቲዩብ ካደገ በሚከፍለኝ ሌላ ተጨማሪ ካሜራ እገዛለሁ። አሁን ለጊዜው ለማሳደጊያ ምናምን በዘዝህ እጠቀማለሁ ማለት ነው። እና እግዚአብሔር ይመስገን። ያው እንግዲህ አመስግኑልኝ። እና በጣም ነው ደስ ያለኝ ከመላችሁ በላይ እውነት። እኔ አንዳንድ ጊዜ ታውቃላችሁ ስልክን ወርውሬው ነው የሚለኝ እኔ ማለት ነው። በቃ ሲያናድደኝ ራሱ ማለት ነው። የሆነ ቦታ ሆኜ ወይን እዚህ ዩቲዩብ ላይ ሆኜ ቀጥታ እንደዚህ ሲደወል በኢሙ ምናምን እንደዚህ ሲደወል ቶሎ ያስገባኝም። እነሱ ደውለው ጠርቶ ምናምን ከዛም በኋላ ልክ ተጨረሱ ተዘጉ በኋላ ነው የሚያስገባኝ። የዛን ጊዜ ደግሞ ለምን አላነሳሽም ራሱ እባላለሁ ማለት ነው። ይሄ ማለትና እኔ አይደለሁም ስልኩ ስታክ ስለሚያደርግ ነው፣ ለዛ ነው። እና በጣም ነበረ ያስቸገረኝ፣ በጣም በቃ ያሰቃየኝ ነው፣ በቃ ያሰቃየኝ ነው የሚባለው እውነት። እና ብቻ ግን እግዚአብሔር ይመስገን የውስጤን አውቆ ፍላጎቴን አውቆ ተሰጠኝ ማለት ነው። አንዳንድ ጊዜ ብቻ እግዚአብሔር ይመስገን ስለሁሉም ነገር በጣም ደስ ብሎኛል። ያው እንግዲህ ኤርፎንም ቻርጀሩን በነገራችን ላይ ኤርፎን እንኳን ብዙም አይመቸኝም። እንደዚህ ጆሮ ላይ የሚደረገው ቢሆን ጥሩ ነበር። ዝም ብሎ ነው ግን ቢሆንም ግን እግዚአብሔር ይመስገን ይሁን። ኧረ ይሁን ያንንስ ማናየበት። ኧረ ተሰቃይ አልነበረ እንዴ ከረምኩት? የከረምኩት አይደለም በነገራችን ላይ ስንት ነው ቢያንስ አንድ ወር ቢሆነኝ ነው። ከዛ በላይ እንኳን አይሆነኝም። እና እንደዛ ነው እላችኋለሁ ውዶች፣ በጣም ደስ ብሎኛል። እንግዲህ በቃ በዝ ነው እንግዲህ ላይ የምገባው ቪዲዮ የምቀርጸው በዝ ነው። አሪፍ ስልክ ነው ብዬ አስባለሁ። እንግዲህ ስንት ነው እስኪ የተገዛው? ወረቀት ነው የት ነው ያለው?
እንግዲህ እንደምታዩት ነው። ከታያችሁ ጃላቅ ታያችኋል። የተገዛው 677 ብር 677 ብር ነው ይሄ ስልክ የተገዛው ማለት ነው። እኔ ግን ታውቃላችሁ የስንት ብር ስልክ እንደምገዛ እንደምፈልግ የ300 አይደለም ያው ሳውዲ ነኝ ያለሁት 3000 ሪያል ማለት ነው። እንግዲህ አስቡት። እሱ ያው አይፎን የሚሆነው ብዬ አስባለሁ። ግን ያው አይፎን ግዴታ ባይሆን ሌላም አለ በጣም ቆንጆ ቆንጆ ሳምሰንግ በጣም አሪፍ ስልክ አለ። ያው ግን አይፎን ግን ቢገዛ እንትን ይላል ማለት አሁን ኢትዮጵያ ምናምን ስንሄድ ተመልሶ አይሰራም ይጣላል እንጂ ማለት ነው። ከባድ ነው ኢትዮጵያ ላይ አይፎን ብዙም ይሰራል ብዬ አላስብም። እኔ እንደዛ ነበር ፊት የማውቀው ኢትዮጵያ ላይ ብዙ አይፎን አይሰራም ሌላ እንጂ። እና ግን ያው የትልቅ ስልክ ነበር ለመግዛት እቅዴ ወይን አይፓድ ወይ ላፕቶፕ ከነዚህ ነበር እገዛለሁ ብዬ እቅዴ ያሰብኩት ማለት ነው። ግን እንግዲህ ከየት ተገዛ ወደፊት እንግዲህ ቀስ እያልኩ አየዋለሁ ምን እንደምገዛ ማለት ነው። እሱም ዩቲዩብ ከከፈለኝ ነው ገና ማለት ነው። ካልከፈለኝ ግን የለም በዚች በቃ ነው። ለምን ገዛለሁ? ምን ያደርግልኛል የስልክ ጋጋታ እና ደስ ነው እላችኋለሁ። ይሄን ስልክ የገዛልኝ እንዴ አመስግኑልኝ እንጂ ልናገር። እንግዲህ ይሄን ስልክ የገዛችልኝ ማዳሜ ናት፣ ሴትዬ ናት የገዛችልኝ። ያው ትቸገር ምናምን ብዙ ጊዜ ግን ማለት ዩቲዩብ እንደምሰራ ምናምን አታውቅም። ያው ታውቃለች ግን ያን ያህል ብዙም እንትን አይደለም። እንደዚህ እንደምሰራ ቃጣሪጌ እንደምሰራ አታውቅም። ግን እንደከፈት ምናምን ይሄን ታውቃለች። እና ያው አንዳንድ ነገሮች በስልኬ ስለምትጠቀም የዛን ጊዜ እሷም እንትን ሲላት ማለት ነው። ከዛን በዚሁ ስጦታ ህፃናት የገዛችልኝና ማዳሜ ናት የገዛችልኝ። በዛ አጋጣሚ አመስግኑልኝ። እውነት በጣም ደስ ያለኝ እንግዲህ እግዚአብሔር ጨምሮ ይስጣት፣ ያወጣችውን ይተካላት ነው የሚባለው። እና በጣም ነው ደስ ያለኝ። አመሰግናለሁ ስለነበረን ቆይታ እናመሰግናለን። እስከ መጨረሻው እንግዲህ ቪዲዮውን ይዩልኝ። አዲስ የሆናችሁ ሰብስክራይብ፣ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ እያሳወቃችሁኝ አበረታቱኝ እላችኋለሁ። ጓደኞችም ደግሞ ሀሳብ አስተያየታችሁን ላይክ ምናምን እያደረጋችሁ አበረታቱኝ። ለዛሬ ያዝነው እንግዲህ ይሄ ነበረ። እናመሰግናለን። እንግዲህ በሌላ ቪዲዮ እንገናኛለን። ቻው።